ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ ዘአምኖት ማኅፀን ክህደት ሰይጣን በቅድመ ዛቲ የቅድስት ቤተ ክርስቲያን እንተ ይእቲ ስሜ ማርያም ጽዮን ዓለም። አቤቱ የነቢያትን ጉባኤ በመንፈስ የሐዋርያትን ጉባኤ በአካል የባረክ አምላካችን እግዚአብሔር ሆይ በስሜ ሁለትም ሦስትም ከዛም በላይ ሆናችሁ ብትሰበሰቡ በመካከላችሁ ተገኝቼ ጉባኤያቸውን እባርካለሁ እቀድሳለሁ ብሎ ቅዱስ ልጅህ እንዳስተማረን ዛሬም በስሜ ሁለትም ሦስትም ከዛም በላይ ሆነን ተሰብስበናልና ጉባኤያችን እንድትባርክልን እንዲህ በማለት ቅዱስ ስምህን እናመሰግናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን እንማልድሻለን። ከክፉ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ሐና ብለሽ ስለ አባትሽ ስለ ኢያቄም ብለሽ ድንግል ማኅበራችንን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምን ማለች። ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቱ በእግዚአብሔር ደስ ይላታል። የባሪያይቱን መዋረድ አይቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብቻ የሚሆን ታላቅ ሥራ ለእኔ አድርጓልና ስሙ ቅዱስ ነው። ለሚፈሩትም ምሕረቱ ለልዩ ነው። ኃይልን በክንዱ አደረገ። በልባቸው ሐሳብ የሚፈሩ ትዕቢተኞችን በታተናቸው፣ ብርቶችን ከዙፋናቸው አዋረዳቸው። የተዋረዱትን ከፍ ከፍ አደረጋቸው። የተራቡትን በቸርነቱ አጠገባቸው። ባለጠጎችንም ባዶ እጃቸውን አሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረ ውዳሴ ዓለም ዘክነ ማርያም ወላዲተ አምላክ ዘይትመሰል ከዕለተ ሐሙስ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና። ርኵሰት የሌለባት ድንግል ማርያም ሙሴ በበረሃ በነደ እሳት ጫፎቿ ሳይቃጠል የአይሁድ ፍጽምት ትመስላለች። የአብ ቃል በእርሷ ሰው ሆኗልና እሳተ መለኮቱ አላቃጠላትምና። ከወለደችም በኋላ ድንግል አልተለወጠምና ሰው ቢሆን መለኮቱ አልተለወጠም። በእውነት አምላክ ነውና በእውነት አምላክ የሆነ እርሱ መጥቶ አዳነን። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን። ይቅርታ ከሁላችን ይሆን ዘንድ ነውና ሔዋን እንጨት በልታ ባደረገችው ዓመፅ በባሕርያችን ያደረ ቀድሞ ርግማን በእርሷ የጠፋልን። አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልን። ከዕፀ ሕይወት እንበላ ዘንድ አደለ። ይህም እኛን ስለ መውለድ መጥቶ ያዳነን የክርስቶስ ክብር ሥጋው ክቡር ደሙ ነው። ስለ እርሷ ድንቅ ሆኖ የሚነገረው ይህን ምስጢር ማወቅ የሚቻለው ምን ልቡና ነው? መናገር የሚቻለው ምን አንደበት ነው? መስማት የሚቻለው ምን ጆሮ ነው? ሰውን የሚወድ እግዚአብሔር አንድ ብቻ የሆነ አምላክነቱ ሳይለወጥ ከዓለም በፊት የነበረ የአብ ቃል ከአብ ዘንድ መጥቶ ልዩ ከሆነች እናቱ ሰው ሆነ። ከወለደችውም በኋላ ድንግል ነው፣ አልተለወጠም። ስለዚህ አምላክን የወለደች እንደሆነ የታወቀች እግዚአብሔር ይጠው ስፋት ምን ይጠልቅ በፀሐይን በልብ ጋር ትወልድ ዘንድ የፈረደባት ማኅፀን የሕይወት መገኛ ሆነች። ከባሕርያችን ርግማንን የሚያጠፋልንን ያለ ወንድ ዘር ወለደችልን። ስለዚህም ሰውን የምትወድ ሆይ ክብር ላንተ ይገባል። ቸርና የሰውነታችን መድኃኒት ምን እያልን አመስግነው። ቅድስት ሆይ ለምኝልን። ያለ ወንድ ዘር አምላክን የወለደች ድንግል የማኅፀኗ ሥራ ምን ይደንቅ! ለዮሴፍ የታየው መልአኩ ከእርሷ በመንፈስ ቅዱስ የሚወለደው ያለ መለወጥ ሰው የሚሆነው የእግዚአብሔር ቃል ነው ብሎ መስክሯልና።
ማርያም የዚህ ደስታ ጽፍ የሆነ እርሱን ወለደችው። መልአኩ ልጅ ትወልጃለሽ፣ ስሙም አማኑኤል ይባላል አላት። ትርጓሜውም እግዚአብሔር ከእኛ ጋር ሆነ ማለት ነው። ዳግመኛ ወገኖቹን ከኃጢአታችን የሚያድናቸው ኢየሱስ ይባላል። በችሎታው ያድነን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ ክብር ይግባውና ሰው የሆነ እርሱን አምላክ እንደሆነ በተረዳ ነገር አውቀናልና። ልዩ ከሆነች ድንግል ማርያም የአምላክ መወለድ የሚደንቅ ቃልን ወሰነችው። ልደቱንም ዘር አልቀደመውም፣ በመወለዱም ድንግልናን አልለወጠውም። ቃል ከአብ ያለ ድካም ወጣ፣ ከድንግልም ያለ ሕማም ተወለደ። ሰብአ ሰገል ሰገዱለት፣ አምላክ ነውና ዕጣን አመጡለት፣ ንጉሥም ነውና ወርቅ አመጡለት። ስለ እኛ በፈቃዱ የተቀበለው መዳኛችን ለሆነ ሞቱም ከዚያ አመጡለት። ቸር ሰውን ወዳጅ የሆነ አንድ እርሱ ብቻ ነው። ቅድስት ሆይ ለምኝልን። አዳም ጎን አንዲትን አጽም መንሳት ምን ይደንቅ! ከእርሱ ሴትን ፈጠረ፣ የሰው ፍጥረትን ሁሉ ፈጠረ። ጌታም የአብ ቃል ተሰጠ፣ ከልዩ ድንግልን ሰው ሆነና አማኑኤል ተባለ። ስለዚህ ሁልጊዜ እርሷን እንለምን፣ ከተወደደ ልጇ ታማልደን ዘንድ በቅዱሳንና በሊቃነ ጳጳሳት ሁሉ ዘንድ ቸር ናት። ደጅ የሚጠኑት ትሞላላቸዋለችና፣ የነቢያትም ትንቢት የተናገሩለት ትሞላላቸዋለችና፣ ለሐዋርያትም እስከ ዓለም ዳርቻ በስሙ ያስተማሩለት ትሞላላቸዋለችና፣ ሰማዕታትና ምእመናን የሚተጋደሉለትን የጥበቡ ጸጋ ብዛት የማይታወቅ ኢየሱስ ክርስቶስ ከእርሷ ተወልዷልና የይቅርታውን ብዛት መርምረን እንወቅ። መጥቶ አድኖናልና። ቅድስት ሆይ ለምኝልን። እግዚአብሔር የባሕርይን ፍሬ በዙፋን ላይ ያኖራለሁ ብሎ ለዳዊት በእውነት ማለ አይጸጸትም። ጻድቅ እርሱ ዳዊት ክርስቶስ በሥጋ ከእርሱ እንዲወለድ ባመነ ጊዜ የእግዚአብሔርን ቃል ማደሪያ ፈልጎ ያገኝ ዘንድ ወደደ። ይህንንም በታላቅ ትጋት ፈጸመ። ከዚህም በኋላ እነሆ በፍርሃት አሰማነው ብሎ በመንፈስ ቅዱስ አሰምቶ ተናገረ። ይህችውም አማኑኤል እኛን ለማዳን በሥጋ ይወለድባት ዘንድ የመረጣት የያዕቆብ አምላክ ማደሪያ ናት። ዳግመኛም ከነቢያት አንዱ ሚክያስ አንቺ የኤፍራታ ክፍል የሆንሽ ቤተልሔም ከይሁዳ ነገሥታት መሳፍንት አገር አታንሽም፣ ወገኖች እስራኤልን የሚጠብቃቸው ንጉሥ ካንቺ ይወጣልና ከዛሬ ጀምሮ እስከ ዘላለም ድረስ ከቸር አባቱና ከመንፈስ ቅዱስ ጋር ምስጋና ስለተገባው ስለ ክርስቶስ በአንድ መንፈስ ቅዱስ ትንቢት የተናገሩት የእነዚህ የሚክያስና የኤልያስ ነገር ምን ይረቅ! ቅድስት ሆይ ለምኝልን። ለእስራኤል የነገሠ ዳዊት ጠላቶቹ በተነሱበት ጊዜ ከቤተልሔም ምንጭ ውኃ ይጠጣ ዘንድ ወደደ። የጭፍሮቹ አለቆች ፈጥነው ተነሱና በጠላቶቹ ከተማ ተዋግተው ሊጠጣ የወደደውን አመጡለት። ጻድቅ ዳዊት ግን ጨክነው ሰውነታቸውን ስለ እርሱ ለጦርነት ለሞት አሳልፈው እንደሰጡ ባየ ጊዜ ያን ውኃ ፈሰሰ፣ ከእርሱም አልጠጣም። ከዚህ በኋላ ለዘላለም ጽድቅ ሆኖ ተቆጠረለት። ሰማዕታት የዚህችን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ። ስለ መንግሥተ ሰማያትን መራራ ሞት ታገሱ። ለይቅርታ ብዛት ይቅር በለን። ቅድስት ሆይ ለምኝልን። ከቅድስት ሥላሴ አንድ ወልድ መዋረዳችንን አይቶ ከሰማየ ሰማያት ወርዶ ባሕርይውን ዝቅ አደረገና መጥቶ በድንግል ማኅፀን አደረ። ከልጅዋ ከኃጢአት በቀር እንደኛ ሰው ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ። ፈጽሞ አዳነን፣ ከወገኖቹም አደረገን። ቅድስት ሆይ ለምኝልን። ቤድስዋ መላእክት ማርያምን በመንጦላዕት ውስጥ ያመሰግኗታል። አዳሴው ጣዕዋ ለአንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበይው አላት። ከአንቺ ዘንድ ይመጣልና በማኅፀንሽም ያድራል። እንዴት ከዳዊት አደረ! እንደ ምስኪን ከሰማያት ወርዶ የእርሷን ባሕርይ አድርጎ ተወለደ። በስድስተኛው ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት ሀገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የዚህ የድንግል ስሟ ማርያም ነው። መልአኩ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብሩክት ነሽ። ከቃሉ አነጋገር አይታ ደነገጠች፣ እንዲህም አለች፣ እንዲህ ያለ የምስጋና እጅ መንሻ ይደረግልኛል? መልአክ እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና። እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊት የአባቱን ዙፋን ሰጥቶአል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያምን መልአኩን እንዲህ አለችው፣ ይህ ነገር እንደሚሆንልኛል ዘያምር ብእሴ። መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ የ6 ወር ሆነ መካን ሲሏት ለእግዚአብሔር የሚሳነው ነገር የለምና። ማርያምን መልአኩ እንደ ቃል ይደረግልኝ
እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ቅድስት ነሽና የመለኮት ማደሪያ ነሽና የተሸለምሽ ድንኳን ነሽና የመላእክት የሕዝቡ ሁሉ እናት ነሽና የሁሉም እመቤት ማርያም ሁሉ የሚወድሽ ማርያም ልዑል ማደሪያው በዘንድ መጥቶሻልና በወርቅ የተሸለምሽ የርግብክን በብር ያጌጥሽ ጎኖችሽ በወርቅ ሐመልማሎ የተሸለሙ ላንቺ የምስራቅ ደጃፍ የብርሃን እናቱ ላንቺ ከፀሐይ 7 እጅ የምታበሪ ክብርሽ ከ44 ሁሉ ከፍ ከፍ ያለ ላንቺ ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ላንቺ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክት ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕታት እስጢፋኖስ ከመጥምቁ ዮሐንስና ከሁሉ ቅዱሳን ከሰማዕታትም ጋር ያቆመን ዘንድ ለምኝልን ለዓለም ዓለም አሜን። የአባ ሕርያቆስን የቅዱስ ኤፍሬምን ምስጋና የተቀበለች እናታችን የእኛንም ምስጋና ተቀብላ ከልጇ ከወዳጇ እንድታማልደን እንዲህ በማለት የእሷንና የልጇን ስም እናመሰግናለን። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማይሠራ ኃጢአት እግዚአብሔር ይፍታ። እሺ ስለነበረን የጸሎት ጊዜ አምላካችን ፈጣሪያችን እግዚአብሔር ስሙ ዛሬም ዘወትርም ከጥንት እስከ አጽናፈ ዓለም በፈጠረ አንደበት የተመሰገነ ይሁን። ለዝማሬ የተዘጋጃችሁ የደብራችን ሰንበት ትምህርት ቤት መዘምራን ካላችሁ ወደዚህ ወደ አውደ ምሕረቱ እንድትመጡ በእግዚአብሔር ስም እናሳስባለን። እሺ በእግዚአብሔር ስም በድጋሚ እንደምሰነበታችሁ እንኳንስ ለብርሃነ ጥምቀቱ በሰላም በጤና በፍቅር አደረሰን አደረሳችሁ። እንግዲህ እንደሚታወቀው ጥምቀት ሲባል ከጥር 10 ጀምሮ ነው ማለት ነው። ከጥር 10 ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስር የሚተዳደሩ የሚመሩ አብያተ ክርስቲያናት ጥምቀት 10 ታቦታት ከቤተ መቅደስ ይወጡና ወደ ተዘጋጀላቸው ጊዜያዊ ማረፊያ ይቆያሉ ማለት ነው። ጥምቀት 10 ገሃድ ይባላል። 11 ደግሞ ጥምቀት ነው። 12 ደግሞ ቃና ዘገሊላ ነው። የሚካኤል ጽላት የሌለባቸው ወይ ደግሞ የሌላቸው ወይ ደግሞ የማያነግሱ አብያተ ክርስቲያናት መቼ ነው ታቦቱን የሚያስገቡ ማለት ነው? የጥምቀት ዕለት 11 ነው። ነገር ግን የሚካኤል ጽላት ያላቸው አብያተ ክርስቲያናት ለምሳሌ የኛ ቤተ ክርስቲያን የሚካኤል ጽላት ስላለ በሚካኤል ዕለት አገልግሎት ስላለ ማህሌትም አለ ቅዳሴም አለ። ስለዚህ ድርብ ጽላት ስላለ መቼ ነው ጽላታችንን ያስገባል ማለት ነው?
በትናንትናው ዕለት በ12 ማለት ነው። በአንዳንድ ቦታ ሩፋኤል ያለበት ጽላት ዛሬ የሚያስገቡ አሉና በሰላም ወጥተው ታቦታት ሕዝቡ በሰላም ወጥቶ በሰላም እንድንገባ የረዳን የፈቀደልን አምላካችን እግዚአብሔር የተመሰገነ ሲል ብላችሁ እግዚአብሔርን አመስግኑት። ስለዚህ ከጥምቀት በኋላ ዛሬ ምን ብለናል ማለት ነው? በዚህ በሰርክ ጉባኤ ተገናኝተናል ማለት ነው።